ዛሬ ነው በሷ ፊትም ራሱ የምናገሩ ይንገራት አላቅም እንደ በግ ነው ያረዳት። ጓደኛችን እንደ በግ አሰኝቷት ለአገር የምትጠበቅ ፌዴሬሽን ያቃታል። ተደውሎ ሲነገረኝ እውነት ነው ራሴን ነው የሳትኩኝ። ለተወሰነ ሰዓት በቃ ራሴን አላቅም። በጣም እየተስፋፋ ነው ግድያ በኢትዮጵያ ውስጥ በጣም እየተስፋፋ ነው በጣም እና የህጉ የመቅለል ይመስለኛል ይሄ ነገር እየሆነ ያለው። ዛሬ 5 አመት 6 አመት በጣም እጄ ላይ ብር አልነበረ። ለቤትም ያው ችግሬን አልናገርም እሱ ያውቃል። እንዴ ፊትን አየና የተወሰነ ገንዘብ ሰጥቶኛል። ዘን ሰዓት ትልቅ ብር ነው። ይሄን ሁላ መቼም አረሳም። ዛሬ ነው የተናገርኩኝ። እኔና እሱ እግዚአብሔር ብቻ ነን የምናውቀው። ልጅ ጫካ ለጫካ ምን ለመስራት እንደምትዳላቅም ጫካ ለጫካ እየሄደች ነው ብላ ክፍለ ሀገር ሁሉ ደውላ ተናግራቸው እንደ 4 አመት ሁሉ ተረከዝ ታምሜ ከቤት መውጣት እስከ ማጣት ደርሼ ሁሉ ነበር። ግርግዳ ሁሉ ይዤ ዱላ ይዤ ምናሳበት ጊዜ ሁሉ ነበረኝ። ትናገር በትደፍር ብዬ መከራታለሁኝ። ዝምተኛ ሰው ይጎዳል ብዙ ጊዜ። ሰው አፍን እንጂ የሚያየው ልብን አያየም። እኔ በደንብ አቃታለሁ ወርቄን በደንብ አቃታለሁ። ተመልካቾቻችን ተመልሰን እዚሁ ተገኝተናል ማለት ነው። የቅርብ ጓደኛው በጣም ወዳጁ የሆነ አትሌት አጠገባችን ይገኛል። እንግዲህ ቀድሞ እሷንም ኢንተርቪው አድርገናት ነበር። ሂደቱ ምን ላይ ደረሰ ብዙዎቻችሁ ጠይቃችሁናል። ከሷ ከራሷ ምን ሰማይ ይሆናል። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። እንኳን ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ዛሬ ነው ቃል የሰጠሁት። ያው በድንጋጤ ስለነበርኩ ቃል አልወሰድም ነበር። ዛሬ ነው እጄ ቃል የሰጠሁት እና ህግ የያዘው ነገር ስለሆነ ምንም ችግር የለም ብሎኛል። ያው እንከታተላለን፣ መረጃን ሁሉ እንሰጣቸዋለን። ያለው ላይ ነገሮች ትጠይቁናላችሁ፣ ምንም ችግር የለም ብሎኛል። ገና ዛሬ ነው ቃል የሰጠሁት እና የዛ አካባቢ ገበሬዎችንም እየጠየቁ ነው እና እየሰበሰቡ ነው የነበረውን ምን ላይ ነው ያሉት። እንግዲህ ቃል እየሰበሰቡ ነው። እንግዲህ ቀጣይ ሰው ልጅ እስከኖረ ድረስ ያው ይቀጥላል እና ያው ቀጣይ ወደ ስራ መለሳለሁ። ምክንያቱም ያው ስራዬ ሲጀመርም ይሄው ነበረ፣ የሱም ድጋፍ ይሄው ነበረ። ያው እኔን ነበር ሲደግፈኝ ደንበረ ቢሰራም ያው በስፖርት ውስጥ ቢኖርም እሱ ይበልጥ እኔን ነበር ሲደግፍ የነበረው። ትልቅ ቦታ እንዲደርስ ሲታገል የነበረ ለኔ ነው። ያን ነገር ደግሞ ያው ግብ ለማድረስ ያው ተመልሼ እሰራለሁ ስራዬንም። እንግዲህ እስካሁን ባልጀመረም ያው ስራውን እሰራለሁ ብዬ አስባለሁ። እንግዲህ ሰው ልጅ አብሮ ኖሮ የኑሉ አመት ብዙ ነገር ይጎላል። ብዙ ነገር ማለት የነበረ ድጋፎችም ለኔ ሲያደርግ የነበረ ነገሮች ሁሉ ይጎልብኛል። ምክንያቱም ቤት ውስጥ እንደ ሴት ነው የሚሰራልኝ። ደክሞኝ እሱ ደክሞኛልም አይልም እና ለኔ ነው እንደ ሴት ኩሽና ገብቶ የሚያበስልልኝ። ያ ነገር ሁሉ ቀላል ነገር አይደለም። ከሱ የባሰው ድጋፉ ሁሉ የሚደግፈኝ አስተያየት የሚሰጠኝ ሁሉ ሲያመኝ አይዞሽ የሚለኝ ሁሉ ቀላል ነገር አይደለም እና ያ ሁሉም ጉለት አለ፣ ብዙ ጉዳት አለ። ማለት ማክሰኞ ነው ድንገት ነው መጣ ውድድሩ ሲጀምር ራሱ በአጋጣሚ ውድድር 4 ወር ነው አለሽ ብሎኝ ነበር። በአጋጣሚ ደግሞ ድንገት መጣ ውድድሩ እና እንደውም እኔ እንዴት ድንገት መጣ ይሄ ውድድር ሊሄድ ነው ምናምን እያልኩት ነበር። አው ትሄጃለሽ እያለኝ እዛ ድንገት ነው መጣ። እኔም ድንገት ነው ትላንትና ማታ ነው ደውሎ የነገረኝ። ስለዚህ ትሄጃለሽ ምናምን አለኝ። እሺ ብዬ ማታ ማክሰኞ ማታ ነው የፓስፖርት ፎቶ አንስቼ ምናምን ላኩለት እና በዛ ላይ ነበር ነው እንደውም በቃ ችግር የለም ሁሉ ነገር ጨርሼ አሳውቅሻለሁ ተዘጋጂ ያለኝ። እሺ ብዬ በዛው ነው ያለ ነው
ነገሩን አንብቤ ሁሉ ነበር ከስልክ ላይ ግን አሁን ምንም አላስታውሰውም ራሱ። አዎ ህልም ያው ሁሉም አትሌት የሚመኙት ነገር ነው። ኦሎምፒክ መወከል እፈልጋለሁ፣ ትልቅ ቦታ መድረስ እፈልጋለሁ። ምኞቴ እኔ ኦሎምፒክ መሮጥ ነው የምመኘው። እርግጥ ማንም አትሌት ይመኛል ይሄን ነገር፣ ምኞቱም አይመኝም ማለት አይደለም። እስከሰሩ እስከታገሉት ድረስ እመኛለሁ። እኔ ምኞቴ ያው ኦሎምፒክ መወከል ነው፣ ሀገር ስም ማስጠራት። ብዙ ጊዜ ጅብ ያጋጥመኛል፣ በጫካ ጅብ ያጋጥመኛል ብዙ ጊዜ። የበኪና አደጋ እርግጥ የበኪና አደጋ በጣም ከባድ ነው። አትሌቶች ከበኪና ጋር ከጋሪ ጋር ከህዝብ ጋር እየተጋፉ ነው የሚሰሩት። ልምምድ በጣም ከባድ ነው ሲጀመር። ረጅም አትሌት አካባቢ የልምምድ ቦታ ይሄን ያህል ምል የለም ኢትዮጵያ ውስጥ እና በብዛት እኔ ጫካ ጅብ ነው የሚያጋጥመኝ። ብዙ ጊዜ ጅብ አባሩኝ ያውቃል፣ ከቦኝ ሁሉ ያውቃል። ለሌሊት ለሰርብስ ስወጣ እና ካጋጠሙኝ ውስጥ ጅብ ማባረርና መክበብ ብዙ ጊዜ ከቦኝ ሁሉ ያውቃል። ብዙ ነገር አለ። በተለይ ዙራ ህመም አለ። ከህመም አገግሞ ደግሞ እንደገና መጀመር አለ። ጀምሮም ደግሞ ከዛ ያ ህመም ራሱ ይመለሳል። ብዙ ፈተናዎች አሉ። ያው ፈተናውን አትሌት ይችላል እርግጥ እኔ ብቻ አይደለም ከኔ የባሰ የሚታመሙ አሉ። እኔ በብዛት በጣም የተሰቃየሁበት ጊዜ ሁሉ አለኝ። ለ4 አመት ሁሉ ተረከዝ ታምሜ ከቤት መውጣት እስከ ማጣት ደርሼ ሁሉ ነበር። ግርግዳ ሁሉ ይዤ ዱላ ይዤ ምናሳበት ጊዜ ሁሉ ነበረኝ። ከዛ ተሽሎኝ ደግሞ ድጋሚ ታምሜ ሁሉ ነበር። ጀምር ተስተካክዬ ውድድር ሄዳለሁ ብዬ ተዘጋጅቼ እንደገና ታምሜ የተወኩበት ጊዜ ሁሉ አለ። ምርር ብሎኝ ሁሉ በቃ ይሄን ሩጫ ለምን አልተውም ለምን ብዬ ሁሉ ምን ያልኩበት ጊዜ ሁሉ አለኝ። በቃ እንዴ እንጀራ ይሄ ብቻ ነው እንዴ በቃ ምንድነው ብዬ አምርሬ ሁሉ ምን ብዬ እንደገና እነሱ ለምኖኝ በቃ በግድ ለምን ትያለሽ እንዲታግልሽ እንዲለፍተሽ ልፋትሽን እንዴት በከንቱ ይቀራል? አንቺ ኦሎምፒክ እስከምትወክይ እኛ ህልማችን ላንቺ ይሉኛል፣ ሁሌ ይደግፉኛልና የእውነት ጓደኞቼ ለረጅም ጊዜ ጓደኞቼ ናቸውና በጣም አመሰግናለሁ። በጣም ሞራል ይሆኑኛል እነሱ። በእነሱ ሞራል እንደገና ጀምራለሁኝ ራሱ እና በጣም ከባድ ነው ሩጫ። ያው እዛ ቦታ ደርሶ ተሩጦ ብር ሲገኝና የነበረ ልፋት ኋላ የነበረ ልፋቶች በጣም ከባድ ናቸው። በጣም ስቃዩ ብዙ ነው። እኔ ወደ ሩጫ የገባሁት እርግጥ እኔ አዲስ አበባ ውስጥ ነው ያደኩት፣ አክስቴ ጋር ነው ያደኩትና ስለ ስፖርትም የማውቀው ነገርም የለም። ብዙም ስለ ስፖርት እንደዚህ ዜና መመለከት ሰውም አልነበርኩም እኔ እና ድንገት ነው ስለነ ጥሩነሽና ስለነ መሰረት በቃ የሆነ ይተነትናል የሆነ ጋዜጠኛ ብቻ አላውቅም ስለነሱ ሩጫ ነው የሚተነትነው የሮጡበት። ጥሩነሽ ዲባባና መሰረት ደፋር ስለነሱ እና ይተነትናል በቃ ስለ ሁለቱ ይተነትናል። ከዛ አየሁት ቁጭ ብዬ በዛ ምክንያቱ በቃ ያ ነው በቃ ውስጤን ምን ያለና ምክንያት እሱ ነው በቃ የተነሳውበት ያ ዜና ያየሁት ዜና ነው። ከዛም በኋላ ነው ሩጫ የጀመርኩት። ድንገት ነው የጀመርኩት ራሱ ሁሉ በር ሁሉ ተዘጋብኝ ሁሉ ነበር። አንቺ ምን እንዴት ልትሮጪ ነው? ምን ልትሆኚ ነው? እና ደራርቱና ጥሩነሽ እኮ ወተት ጠጥቶ ነው ቁጭ በልቶ ነው እንቁላል ምናምን በልቶ ነው። አንቺ ምን እንጀራ በልተሽ ልትሮጪ ምን ልትሆኚ ነው ትለኝ ሁሉ ነበርና በቃ ያ ነገር ስትለኝ በቃ እንደው ሞራሌ እንዴ ለምን እንዲህ ትለኛለች እላለሁኝ። እሷ ያው ያለማወቅ ነው። እኔም ከዛም በፊት አላውቅም ስለ እንደዚህ አይነት። ከዛ ለቤተሰቦቼ ሁሉ አረች ልጅ ጫካ ለጫካ ምን ለመስራት እንደምትሄድ አላውቅም፣ ጫካ ለጫካ እየሄደች ነው ብላ ክፍለ ሀገር ሁሉ ደውላ ተነግራቸው እንዴ ምን ማለት ነው ጫካ ለጫካ የምትሄደው? ትምህርቷን አትማርም እንዴ? ወይን እንደ እህቷ እንግዲህ አረብ ሀገር መላክ ነው ምናምን ይሉ ነበር ሁሉ እና ቤተሰቤ እስከዛሬ ራሱ አይደግፉኝም። ይሄ ስራ ምንድነው ወደዛ ትታይም እንደ ይሉኛል። እና እዚህ ራሱ ስታመም ጎረቤቶቼ ናቸው እንዴ ለምን እንደ ቤተሰብ እንደ እናት እንደ አባት እዚህ ጎረቤቶቼ ያሉኝና እነሱ ደግፉኛል። በቃ እንዴት ትታያለሽ ለምን እንዴ እስከዛሬ ለፍተሽ ደክመሽ የምትታዩ ምንድነው ይሉኛልና ቤተሰብ ፍላጎት የላቸውም እስከዛሬ። አንዳንድ ጊዜ ሞራሌ ነው ራሱ ይነኩኛል እና አልሄድም ራሱ በቃ ሞራሌ ስለምነኩ እነሱ ጋር ራሱ አልሄድም። ቤተሰብ አልጠይቅም እንደው በዚሁ ምክንያት በዚሁ በሩጫ ምክንያት ማለት ነው። እና ብዙ ስቃይ አይቼ ነው እዚህ ደረስኩት። ብዙ ከስንት አመት በኋላ ነው የመጀመሪያው ሳንቲም ያገኘሽው? እንግዲህ ቀላል ነው የሚመስላቸው ሰዎች ነው ይሄንን እየጠየቁሽ። ቢያንስ እኔ ይሄን ሀልም ሩጫ ላይ አልታገልኩም። ቶሎ ነው እንደውም ክለብ ሁሉ የገባሁት። ከኔ በፊት ከነበሩ አትሌቶች ቶሎ ነው ወደ ክለብ የገባሁትና ፕሮጀክት የነበረ ኮች
ምን ነበር ኮች ወዳጆ ቡልቲ ፕሮጀክት ያሰራን ነበር ላፍቶና እሷ በአንዴ መጣ እንደዚህ ጎበዙና እናንተ እዚህ በቃ ይላቸዋል ልጆቹንና ቶሎ ነው ክለብ የገባሁት ራሱ እና ሳንቲም የማግኘት ሩጫ ምን የማለት ምን አላልኩትም ቶሎ ነው ውጤት አገኘሁት እና ከስንት አመት በኋላ ማለት ነው 2002 ላይ ነው ጀመርኩት 2003 እኔ ክለብ ገብቻለሁ ክለብ ኦሮሚያ ክልል 10 እና 5000 ወጥ ነበር አሸንፍ ሁሉ ነበር ከዛም በኋላ በቃ ውጤት ላይ ነው የቆየሁት ይሄን አልካ ውጤትም ምን አራኩም እና ወደ ማራቶን ስማጣ ነው እንደውም ትንሽ ህመሞች በቃ የእግር ህመም አንዳንዴ ወደ ረጅም ሲመጣ 10 እና 5000 ላይ ነበርኩኝ ትራክ ምሮጣው ድንገት ነው ወደ ማራቶን የመጣሁትና ያን ነገሮች ጫና አንዳንድ ጊዜ ደግሞ ጫና ያመጣልና ያ ጫና ነው መሰለኝ ህመም በዛ በቃ ከዛም በኋላ መታመም ጀመርኩኝ በህመምም ሆነ እጄ ሮጥ ነበር ኮች ጌታና ጋር ነበር የጀመርኩት ማኔጀርነት ስለ ማኔጀር ሌላ ቦታ አላውቅም እኔ ኮች ጌታና ጋር ነው ቀጥታ የጀመርኩት ከክለብ ሲወጣ እና ሲመጣም ቀጥታ ወደ ማራቶን ነው ገባሁት እና ከዛ ህመሞች በቃ የህመሙም ይዤው ሮጥ ነበር ከውጤትም ይሄን አልጠፋም ነበር እና በዛው ነው አሳለፍኩት እኔ በዚህ ስራ እንግዲህ ያው ለራስም ለህዝብም ሀገር ማወከል ባንዲራውን ማንሳት ህዝብን ማስደሰት እና ራስንም የሰው ልጅ ቅድመ ራስ ነው እርግጥ ከዛም በኋላ ነው ወደ ቤተሰብ ከዛ ወደ ሀገር የሚሆነው እና ያው ኦሎምፒክ መሮጥ ነው የኢትዮጵያ ህዝብ እንግዲህ ድጋፍ እንዲሆኑኝ ነው ሞራል እንዲሆኑኝ ነው የምለው ያው መንግስትም ይሄን የተፈጠረውን ነገር እንግዲህ እንደ ህግ መቼም የሚፈጠረውን ነገሮች እንደ ምን ባይታይ ጥሩ ነው የምለው በጣም እየተስፋፋ ነው ግድያ በኢትዮጵያ ውስጥ በጣም እየተስፋፋ ነው በጣም እና የህጉ የመቅለል ይመስለኛል ይሄ ነገር እየሆነ ያለው ህጉ ትንሽ ጠበቅብል እና ይሄ ነገር ብቆም ነው የምለው እና ይሄን ነገርም እንግዲህ ያው ለህግ እንግዲህ ህዝቡም ምን ብል እና መንግስትም እንግዲህ ቢያግዘኝ ይላል በዚህ በተፈጠረው ነገር እሺ 0910 98 80 32 ከልብና መሰግናለሁ እሺ መሰግናለሁ እንግዲህ ከየይስ ጋር የተዋወቅ ነው ቢያንስ 98 አካባቢ ነው ብል ማጋነን አይሆንብኝም ወደ 20 አመት አካባቢ ነው ቢያንስ ባሁን ሰዓት ማለት ጓደኛ ብቻ ሳንሆን እኛ እንደ ወንድማማቾች ነን የየስም በደንብ ጠንቅቄ ያውቀዋለሁ ያቀኛል ፍላጎቱን ገና ፊቱን አይቼ ፍላጎቱን አውቀዋለሁ እሱ እንደዛው ይረዳኛል እንደ ወንድሜ ነው ለማለት ፈልጌ ነው እና ብዙ አመትም አብሬ ሮጠናል በአንድ ክለብ ላፍቶ አካባቢ የሚባል ክለብ ነበር ቢያንስ በሚዲያ የምታስታውስ ከሆነ በቀድሞ አሰልጣኝ አትሌት ወዳጆ ቡልቲ የሚሰለጥነው እዛ ውስጥ ነበርና አብረን ለ10 አመት ይሆነናል አብረን እዛ አንድ ቦታ የሰራ ነው በኋላ ነው እኛ እዛው ላፍቶ ቀርተን እሱ ወደ ኮቶቤ ቤት ቀይሮ መጣ እንደዛም ብንራራቅም ያው በአካል አልተራራቅንም በቤት በመኖራ ብንራራቅም በአካል አልተራራቅንም እንገናኛለን በትሬዲንግ ላይ እንገናኛለን እንግዲህ ህይወቱ እስካለፈበት ጊዜ ድረስ አልተለያየንም ማለት ነው ለ20 አመት ሙሉ በጣም ወዶ ጓደኛዬ ነው ውጤታማም ነበር ደግሞ እንደዚህ ዝም ብሎ ቀላል አትሌትም አልነበረም አጋጣሚ በእግር ጉዳት ምክንያት ነው እግሬ አምስትሪንግ የሚባለው አለ በአትሌቱ ዘንድ በዛ ታመመና ትንሽ ትሬዲንጉን ቀለል አረገና ወደ ወርቅ ያደረገ ትኩረቱን አንዳችን ቢያንስ ውጤታማ እንሁን በማለት ወደሷ አደላ እንጂ አሁንም መሮጥ የሚችል ነው ወጣት ነው ገና ልጅ ነው ልጅ እና እስከዚህ ድረስ ነው ማቀው እስካለፈበት ቀን ድረስ አብረን ነበርነ ለማለት ፈልጌ ነው ይይስ በአጠቃላይ በቃ የላፍቶ አትሌቲክስ ክለብ አትሌቶች በጣም ልዩ ፍቅር አላቸው ከመቶ በላይ አትሌቶች ነበርን በአንድ ክለብ ውስጥ ከዛ ውስጥ አብዛኛው ውጤታማ ነው በጣም ስመጥር የሆኑ አትሌቶች አሉ እዛ ውስጥ በአሁኑ ሰዓት ግማሹ ወደ አሜሪካ አውሮፓ አውስትራሊያ አሉ የተወሰነን በአገር ውስጥ የቀራ ነው አንድ ከነዛ ውስጥ አንዷ ወርቄ ናት በኋላ ነው የተቀላቀለችው በእርግጥ እና ሁላችንም እስከ ዛሬ ድረስ እንጠያየቃለን
ከፍቅር ከየይስ ጋር ደግሞ እኔ የተለየ በቃ በጣም ባለውለታዬ ነው። በቸገረኝ ጊዜ እንኳን በገንዘብም ጭምር ምረዳኝ ነው። ደብቁ ማንም ሳያውቅ ማለት ነው። እስከ ዛሬ ነው በሷ ፊትም ራሱ የምናገረው ይንገራት አላቅም። በ2013 አካባቢ ነው። የዛሬ 5 ዓመት 6 ዓመት በጣም እጄ ላይ ብር አልነበረ። ለቤትም ያው ችግሬን አልናገረም፣ እሱ ያውቃል። እንዶ ፊትን አየና የተወሰነ ገንዘብ ሰጥቶኛል። ዘንሳ ትልቅ ብር ነው። ይህን ሁላ መቼም አረሳም። ዛሬ ነው የተናገርኩኝ። እኔ እና እሱ እግዚአብሔር ብቻ ነን የምናውቀው። በጣም ባለውለታዬ ነው። ከዛ በሰለለ በትናንሽ ነገሮች እንረዳዳለን፣ እንመካከራለን። የዛሬ ከአመት በፊት አንድ የማናጀር ተወካይ አለ፣ ፍቅሩ የሚባል አሰልጣኝ፣ እሱ ጋር እንሰራ ነበር አብረን። በሱ መኪና እየሄድን ማለት ነው። የኔ ቤቴ ዳቤ ነው፣ የሱ እዚህ ነው። ሲወጡ ይደውሉልኛል፣ መንገድ ላይ ጠብቃቸዋለሁ፣ አብረን ነው የምንሄደው። አሁን ከገደለው ከአትሌት ደረሰ ጋር ሆኖ ይመጣሉ፣ ይወስዱኛል፣ አብረን እንሄዳለን። በየይስ መኪና ማለት ነው። የተወሰነ ጊዜ አብረን ሰርተናል። በኋላ በግንቦት ወር ላይ አሰልጣኙ ለ15 ቀን እረፍት ይሰጠናል። እረፍት ሲሰጠን እረፍት ወጣን ሁላችንም። እኔ ያው ጉዳትም ስለነበረብኝ እኔ ትንሽ ሲሻለኝ ነው የምሄደው፣ ከእናንተ ጋር አልሄድም፣ እናንተ ሄዱ አልኩትኝ። ብዙ ጊዜ ሲደውልልኝ ቀራው፣ በዛው ቀራው እኔ። በኋላ እነሱ አብሮ ይሰራሉ፣ ይሰራሉ። በመሃል መኪና ይሸጣል። የይስ መኪና ሲሸጥ ነው የተለያዩት ይመስለኛል። እነሱን ቀሩ፣ አልተመቻቸውም። ሰርቪሱ ታች ስለሚሆን ወደ ኮቶቤ ነው እና ሰንዳፋ ነው እንጂ ከሰንዳፋ ነው የምነሳው ሰርቪሱ። እዛ ለመሄድ ከዚህ ሌሊት 10 ሰዓት ትራንስፖርት የለም። አልተመቻቸውም። በመሃል አቋረጡ። በግል መስራት ጀመሩ እስከምንገዛ ብሎ። በዛ መሃል ነው እንግዲህ ደረሰ መኪና ይገዛል። መኪና ሲገዛ ይህ ስለምንድን ነው ሰፈር የምትሰራው? እኔስ ያው በጉዳት ምክንያት ነው እዚሁ እሰራለሁ እስከሚሻለኝ፣ ለምን ልጅቷን ይዚያት አትሄድም አልኩት። አይ ትንሽ እኮ ከደረሰ ጋር ተኮራሪፈናል። ምን ነው ታዲያ ተነጋግራችሁ ለምን አትፈቱም አልኩት። አይ የተነጋገርነውም ነገር የለም፣ እኔ ከመሬት ተነስቶ ዘግቶኛል፣ ችግሩ አልገባኝም። በተደጋጋሚ ጠየቅኩት። አይ ምናልባት እንግዲህ መኪናውን ይጠይቁኛል ብሎ ሊሆን ይችላል፣ አንተ ግልጽ ሆነ አዋራው፣ መኪና ነገ ትገዛለህ፣ ጓደኝነት ይበልጣል አልኩት። አይመስለኝም፣ እኔ ለእግዚአብሔር ትቼዋለሁ ይለኛል። ለዚህም በቁም አልመሰለኝም። እንግዲህ ዝም ብሎ ቀላል ኩርፋ መስሎኝ ነበረ። ብዙ ሰው ይኳረፋል፣ ይታረቃል። እና ቆይቶ እነሱም መኪና ገዙና በመኪናቸው እዛው ለመስራት ይሄዳሉ። ሲሄዱም እዛ አልተመቻቸውም መሰለኝ። ይሄኛው ገዳዩ አሰልጣኙን ወይ እነሱን ሸኝ ወይ እኔን ሸኝ፣ እኛን ሸኘን። ሁለታችን እየተደባበርን እዚህ መስራት አንቀጥልም፣ መስራት አንችልም ብሎ ይለዋል አሰልጣኙ። በእርግጥ አሰልጣኙ ሁለቱንም ወዳቸዋል። እቺም ውጤታማ ናት፣ እነሱም ውጤታማ ናቸው። ከሁለቱ አንዱም መቀነስ ደግሞ ግዴታው ነው እሱ። እና ወርቅዬ ብሎ በፍቅር ያለውን ነገር ነገራትና ሸኛት። እነሱን ሸኛቸው። ችግራችሁን ፍቱና በማንኛውም ጊዜ በሬ ክፍት ነው መጣችሁ ትሰራላችሁ ተባሉ። በዛው ቀሩ እና ሌላ አሰልጣኝ ጋር ጀመሩ። ደና እየሰራች ባለችበት እኔ ብዙ ጊዜ እከታተላለሁ። ጥሩ መታ ተቀላቅላለች። ከፊተኞቹ ጋር ነው የምትሰራው። በጣም ውጤታማ ናትና በዚህ ደረጃ ላይ ደርሳ አሁን ውድድር ሳምንት ትሄዳለች እያለኝ እያለ ነው ጠዋት እንደዚህ የተረዳሁትንም ተደውሎ ሲነገረኝ እውነት ነው የምል ራሴን ነው የሳትኩኝ። ለተወሰነ ሰዓት በቃ ራሴን አላቅም። ሰውነቴ ነው የተንቀጠቀጠ። እስካሁን ውስጤ አያምንም። የይስ አጠገቤ ያለ ነው መስለኝ እስካሁን። የይስ እንኳን የምትመታው የምትገለው ሳይሆን ለመሳደብ እንኳን የሚያሳሳው ልጅ ነው። ቀና ብሎ ሰውን አያይም። እና እግዚአብሔር ነፍሱን ይማረውና ተጨማሪ ደግሞ ሌላ ምንድነው ለሷም አሁን ወደ ውጤቷ ተመልሳ ለሀገርም ለራሷም ለብዙ ሰው አንድ አትሌት ውጤታማ ሲሆን ለራሱ ብቻ አይደለም፣ በተዘዋዋሪም ሆነ በቀጥታ ብዙ ሰውን ይጠቅማል በራሱ ስር እና ይሄንን ከግብ እንድታደርስ መንግስት እንደው ህግ ተገቢውን ቅጣት ተገቢውን እርማት ቢሰጥ አስተማሪ ይመስለኛል። ይሄ ትክክለኛ እርማት ካላገኘ አንድ ወንጀለኛ ነገ እኔ ምን እማራለሁ? ሰው እኮ በብዙ ጊዜ ሰው ይጣላል፣ ይጋጫል።
ይሄንን ሲያይ ምን ትምህርት ያገኛል? ነገ ይወጣሉ እኮ ብዬ ነው የማስበው። ወደ ኋላ መለስከኝ አትበለኝና እኛው ክለብ ውስጥ ላፍቶ ውስጥ በጣም የምንዋደድ ልጆች ነበሩ፣ ጓደኛሞች ወንድና ሴት ማለት ሁለቱም ጓደኞቼ ናቸው። በሚዲያ ሰምቴ ሊሆን ይችላል። ያችን ልጅ እንደ በግ ነው ያረዳት ጓደኛችን። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ እንደ በግ አሰኝቷት ለአገር የምትጠበቅ ፌዴሬሽን ያቃታል። ስመጥር ይሁን በፍቅር ነው። በፍቅር የተነሳ እንዲሁ በቅናት የተነሳ ምንም አታውቅም ልጅቷ። ያለውን ነገር እግዚአብሔር ይወቅ። እንደዚህ ማድረግ አልነበረበትም። ቢሆንም እንኳን አይመስለኝም። እና እንደ በግ ነው ያስተኝቶ ያረዳት። ያንን ልጅ 4 ዓመት አካባቢ አይሆንም በአይኔ አይቼዋለሁ። ወጥቶ ሸሸሁት። ጓደኛዬ ነው ግን በቃ ከበደኝ ማያት ከበደኝና ሸሸሁት። ዛሬም ላገኘው እችላለሁ። አንድ ቀን አይታወቅም። እሱ በህይወት አለ፣ እኔም አለው። እስካለን እንገናኝ እንችላለን። ግን በወንጀል ዙሪያ አልሸፍንለትም። እኔም ቢሆን ወንድሜም ቢሆን ተገቢውን ቅጣት በምድር ላይ ማግኘት አለበት። የሰማዩ ፈጣሪ ያውቃል ሌላውን እና መንግስት እዚህ ላይ አተኩሮ ቢሰራ ጥሩ ነው ይላል። አሁን እሷ ወደ ስራ እንድትመለስ በቃ እንደው ለሞራል የሚሆን ተገቢውን እርማት ቢሰጥ ምኞቴ ነው። ለሌላውም ትምህርት እንዲሆን ማለት ነው። ያኔ ነው እሷም ወደ ስራዋ ተመልሳ ስራዋን በተገቢ ሁኔታ የምትሰራው። ጓደኛ ብቻ አይደለም፣ ይይስ ያሳደጋት ልጅ ነው። አሳድጓታል ማለት ይችላል። እሷ አሁን መናገር ብዙ ስለማይችል ነው፣ ተፈጥሮዋ ነው። አባትም እናትም ወንድምም ባልም ሆኖ ነው አብሮ የቆዩት እና ይሄንን ያው ካይምሮዋ እንዲወጣና ወደ ስራዋ እንድትመለስ ተገቢውን እርማት ማግኘት ቢችል ብዬ አስባለሁ። ከወርቅኔት ማደንቅላት ነገር ባህሪዋን ነው። ባህሪዋንና ለስራ ያላት ፍቅር፣ ክብር፣ አሰልጣኟን ታከብራለች። አሰልጣኟ ይሄናል ወርቅ ዛሬ 40 ደቂቃ ብቻ ስሪ ካላት 41ኛ ደቂቃ ላይ አይደለም የምታቆመው፣ 40 ደቂቃ ነው የምትሰራው። በዚህ እሷን አደንቃታለሁ። ከሷ ብዙ ነገር መማር ይችላሉ ሌሎች አትሌቶችም። እኛም ሰዓት ታከብራለች፣ ሰውን ታከብራለች፣ እንደ ሰው ስራዋን ታከብራለች፣ አትለግምም። በቃ ይሄንን አደንቅላታለሁ። እንደ ሰው ማስመሰል አታውቅም ወርቄ። አንድ ደግሞ ማሻሻል ያለባትን ነገር ወርቄ ዝምተኛ ናት። ቢያንስ ፍላጎቷን ለሰው ለጓደኞቿም፣ ለአሰልጣኟም፣ ለቤተሰቦቿም ቢሆን ብትናገር ብትደፍር ብዬ እመክራታለሁ። ዝምተኛ ሰው ይጎዳል። ብዙ ጊዜ ሰው አፍን እንጂ የሚያየው ልብን አያየው። እኔ በደንብ አውቃታለሁ ወርቄን፣ በደንብ አውቃታለሁ። ክፋት አይወጣትም። ተርባ እንኳን ርቦኛል አትልም። ይህን ግልጽ ብትሆን ብትናገር፣ ከሰው ጋር ብትግባባ፣ ይህን ብታሻሽል እመኛለሁ፣ እንድታሻሽል እመኛለሁ። ይህን ፕሮግራም ያው ጓደኞች ይኖራሉ። እስቲ ታዋቂ ሰዎች አሉ ከአንተ ጋር ትሬኒንግ የሰሩ አሁን ትልቅ ቦታ የደረሱ ሰዎች አሉ? አዎ አሉ። አብዛኞቹ የኔ ጓደኞች አሁን አሜሪካን አሉ። አሁን በተለይ ታውቀዋለህ፣ እሱም በደንብ ታውቀዋለህ። አገርን የወከለ አገር የሚያውቀው ነው። አትሌት መኮንን ገብረመድህን የሚባል በ1500 በተደጋጋሚ ኦሎምፒክም የተሳተፈ ከና ደረሰ መኮንን ጋር እሱ በጣም የቅርብ ጓደኛ ነው። ወዶ ልክ እንደ ወርቄ ነው ባህሪው። ትሁት የሆነ ልጅ፣ ስራውን የሚያከብር፣ አሰልጣኙን ክፉ የማይወጣው ልጅ እሱ ጓደኛ ነው። ሌሎችም እነ ግርማ የሚባሉ አሉ። አሜሪካን ታደሰ ያ የፍቅሩ ጉታ የሚባል ስዊዘርላንድ አለ። አውስትራሊያም አንድ ሁለት ልጆች አሉ። ያሬድ ዳምጦ የሚባሉ ብዙዎች ናቸው። ስማቸውን ጠርቼ አልጨርስም። አሁን ሴቶችም አሉ፣ ብዙዎች አሉ። በሀገር ውስጥም አሉ። ያው
ግርማ ጥላውን የታቋለኝ ይመስለኛል የህይወት ያለው ባለቤት እሱም ጓደኛ የቅርብ ጓደኛ ነው። አብረን ነው የጀመርን ማለት እችላለሁኝ። እዚህም አትሌት ፍቃዱ ግርማ አለ። ብዙዎች ናቸው ግን አገር ከወከሉት ያው መኮንን ዋናው ነው። ሌሎችም ቀላል አይደሉም እና ገና እየሰሩም ያሉ ብዙዎች አሉ። 931 73 70 56 በዚህ ያገኙኛል። ብዙዎቹም ደውሎልኛል። አሁንም ስልኬ ክፍት ነው፣ ዝግጁ ነኝ። የህግ የበላይነት መከበር አለበት። የሰው ህይወት ቀላል አይደለም። እኔ ሙያ ባይሆንም አውቃለሁ። ሰው ቀላል አይደለም። አንድ ሰው ተወልዶ አድጎ ለአቅመ ሔዋን እስኪደርስ ድረስ የሚወስደው ጊዜና የሚወጣበት ወጪ አለ። ብዙ ነገር አለ። ቤተሰብ ተስፋ ያደርገዋል፣ አገር ተስፋ ያደርገዋል። ለአገር መጥቀም በሚችልበት ሰዓት ሜዳ ላይ ወጥቶ እንደ ቀላል መቅረት የለበትም። ህጋችን መጥበቅ አለበት። ከዚህም በላይ መንግስት ትኩረት መስጠት አለበት ነው የምለው። ይሄው ነው። አመሰግናለሁ። ሌላ ደግሞ ያው ወርቄን ለወርቄ ሞራል መንግስት እና ጓደኞቿም ማበረታታት አለባቸው። የይስም ጓደኞች ቢሆኑ እሱ አልፈዋል ብሎ መሸሽ ሳይሆን ከኛው ጋር ሆነን እሷ ወደ ስራዋ ተመልሳ ስራዋን በሞራል እንድትሰራ ከጎኗ መሆን አለብን የሚል ጥሪ ያቀርባለሁ ለጓደኞቹም ለሷም ጓደኞች። በጣም አሪፍ እናመሰግናለን። ከልብሽ አመሰግናለሁ።